ደሬ ፍሪኮንክስ ከበዛው ለምላት ውስጥ አንቺ አተረሻትም ወይ ደግሞ ሬድ ተጣ እኔ ማስወለ ተካት አረዱ ደግሞ እኮ እዚህ ድረስ አይገቡ በዛ ላይ እዛ ጥለዋት እሺ እንግዲህ ታዛዥ ነኝ ይሄ መታዘዝ አይደለም እኛም ብላ አይደለ እዚህ ይወልዳል ያለችው አይመቸኝ አንተ እናት ልጠብስ ነው እንዴ ይሄ ቢኮት አይደለች ሲጀመርም ደግሞ አላደርጉም እና ባትሆንስ ልተኛት ነው እንዴ አረብናች ዳጣ በእናትሽ አትበልኝ እናቴን አላውቃት ይቅርታ ዳጣ አመንክ አዎ አምኛለሁ ማጥፍቻለሁ አገኘው እንዴ እስካሁን እየቀለድሽ ነበር ማለት ነው እንዴ አንተ የናክል ፋራ አደረከኝ እንዴ ኤቢሲ ጀመር ኢን ሲሪያስ ሴረችው የሆነ ችግር መፍጠር ፈልጋ ነው ይሄንን ካልተረዳውማ ምኑን አራዳውበት ከምርሽን ሁሌም ለተንኮል ተኝታ የማታድረው ወይዘሮ አብጌል ደረጀ ዛሬ በሚገርምና በጣም በከባድ ወንጀል መታለች። መቼም ወንጀል ነው አይደል ጋይስ? ወንጀል ወይም ኃጢያት ነው የሚባለው ይሄ። ምንም በማያገባት ምንም በማይመለከታት ሌትም ቀንም እንቅልፏን ነስታ ስለ ራሷ ማሰብ ትታ ስለ ሰዎች ብቻ የምታስበው አብጌል ደረጀ ዛሬም እንግዲህ እንደተለመደው ተንኮሏን ከፍ ለማድረግ በየጊዜው ደረጃውን ከፍ ለማድረግ በየጣረች አለችው አብጌል። ትናንትና እንዳያችሁት እና ዳጣ ክላስ ሌሊት በውድቅት ሌሊት በመግባት ስልኳን ለመስረቅና አንዳንድ ነገሮችን እንደማለት ብትሞክርም ሳይሳካላት ቀርቷል። በመጨረሻም ዛሬ ዳጣና ደረጀ መኪና ውስጥ ነው የሚያወሩት ነገር ምንድነው? ከኔ ተለይተው እነሱ የሚያወሩት ሁሉ ሚስጥር አላቸው። ስለዚህ እነዚህን ሰዎች ማጋለጥ አለብኝ የሚስጥርማ በዚህ መልኩ ማድረግ አለብኝ ብላ እንግዲህ የራሷን ዘዴ ዘይዳ ዛሬ ደግሞ በሚገርም ሁኔታ ለአርጁ ለጮኛዋ ወይም ለዚህ ላፍቃሪዋ ደውላ ሳውንድ ሪከርደር ካሜራ ፈልገህ አምጣልኝ እምደብቀው ፈልጋለሁኝ ስለዚህ የትም ብለህ የትም ፈልገህ አምጣ ብላ ልከው ነበር ማለት ነው። እሱም እንግዲህ ስንመጣ ታገኘኛለሽ እንገናኛለን ታቅፊኛለሽ ሰላምተኛለሽ በጣም ናፍቄያለሁ ምናምን ብሎ ኦኬ ብላ እንግዲህ እሱ ፈልጎ በመጨረሻም እንግዲህ ሪከርደር ሳውንድ ሪከርደር አምጥቶላታል ማለት ነው። አምጥቶም እንግዲህ ከሰጣት በኋላ በሚገርማችሁ ሁኔታ እንግዲህ ተቀብላ እሱን እንኳን አላቀፈችውም ሰላም እንኳን በልክ አላለችው ማለት ነው። እንግዲህ ከጁ ላይ መንጥቃ እሱም ተናዶ ነው የተመለሰው። እሷም ይዛ ቀጥታ ስለሚወዳት ዝም ነው ያላት። ቀጥታ ይዛ መጣ። እንግዲህ በሚገርም ሁኔታ መኪና ውስጥ ሰው በሌለበት ሰዓት ገብታ ካሜራውን ደብቀዋለች ከላይ ከኮፈን ጋር ማለት ነው። ቤተሰቦቻችን በሚገርመው እንግዲህ እሷ ያሰበችው ደረጀንና ዳጣን ነው ይሄን ነገር ለማድረግ ያሰበችው። ግን ነገርዮሹ እኔ ቅድሚያ ነገሩ ጉድ የሚፈጣው የማን ነው ካላችሁኝ የደረጀና የሰላም ጉዳይ ጉር ሊሆን ነው ማለት ነው። አይገርማችሁም ቤተሰብ? እንግዲህ አብጌል ከጀመረ ጀምራ ነገርዮሹን ሌላ መስመር አስይዛ ስር እንዲሰድ ያደረገችው እሷ ነችና በመጨረሻም እንግዲህ ያልሞከረችው ነገር የለም። እንደምታውቁት ብዙ ነገሮችን ሞክራለች ደረጀንና ዳጣን እንዲሁም በቃ እንዴት ብዬ ልንገራችሁ ቤተሰቦቻችን ሽቅብ ቁልቁል እያለች ዛሬ በመጨረሻም እንግዲህ ይሄን ነገር ለማድረግ ወደ ኋላ አላለችም አላመነታችም። ይሄ ነገር ደግሞ በሚገርመው ልክ እሷ ካሜራው እንደብቀው ወዲያው ከመኪና እንደወጣች ደረጀን ወይዘሮ ማርታ ሰላምን ሆስፒታል ይዘክል ብላ አዘዘዋለች ማለት ነው። እሱም እንግዲህ ለምን አንቺ ተሻት አትጂም ቢላትም አይ እኔ ትንሽ እሷ ልተካት ማለት ስራ ለሰራራ የቤት ስራውን ስለዚህ አንተ ውሰዳት ይቅርታ ስራ ከሌለ ብለው ነበር። እንግዲህ ጋሽ ደረጀም ደግሞ ታዛዥ ነኝ እመቤቲቱ በማለት ታዛዥነቱን እንትን ለማለት ለሚስቱ ያለውን ክብር ገልጿል ማለት ነው። እንግዲህ ለነገሩ እሱ እንዳለ ሆኖ በሚገርም ሁኔታ እንግዲህ ደረጀ
ካሜራ መደበቁን የሚያውቀው ነገር የለም። እንግዲህ ሰላምና ደረጀ አንድ ላይ በመኪና ሊሄዱ ነው ማለት ነው። አንድ ላይ ሲሄዱ ደግሞ በእርግጠኝነት ደረጀም ሆነ ሰላምም አንዳንድ ነገሮችን ማንሳታቸው አይቀርም። በተለይ ሰላም ስለ ልጇ ደጋግማ መጠየቋን የማይቀር ነገር ነው። ስለዚህ ይሄ ነገር ምንድነው ብላ እንግዲህ ለአቢጌል በጣም ሰፊ እንትን ነው የሚሰጣት። ምክንያቱም አሁን ላይ እንግዲህ ወይዘሮ ማርታ ይሄን ነገር ታየች ማለት ይሄ ሪከርድ ከመጣላት ደረጀን የማጠረጥርበት ሰላምን አሁን የተረገዘውን ልጅም ሆነ የዳጣን የማጠረጥርበትና ሐሳብ የማይገባባት ምንም አይነት ምክንያት የለም ባይነኝ። ምክንያቱ ደግሞ እንግዲህ አሁን ይሄ ሪከርድ ከደረሳት ለካ አቢጌል ትክክል ነበረች ብላ የአቢጌልን ሐሳብ መከተሏ አይቀርም። ምክንያቱ የመጀመሪያው የአንድ ዛሬ ያረጋገጠችው እንግዲህ ናታንና ዳጣ በጣም ይፋቀራሉ ተሳስመዋል ብላ ባለፈው ስትል ዝም ብላ ነው አውቃ ነው ምናምን ብለው ነገሩን አለባብሰውባት ነበረ። ግን በሚገርም ሁኔታ እንግዲህ ዛሬ ወይዘሮ ማርታ በለኮና ወይም ደግሞ በበረንዳ ላይ ብቅ ብላ ስታይ ወይም አየር ለመውሰድ አጋጣሚ ብቅ ስትል እንግዲህ ናታንና ዳጣ ተቃቅፈው አንገቷ ስር እየሳማት ነበርና በጣም ነው የደነገጠችው። ወይዘሮ ማርታ ምንም አልጠበቀችም ነው የምላችሁ። በጣም ደንግጣ እንግዲህ የሚገርመው መጀመሪያ በርከክ ብሎ እየለመናት ነበረ። እሱም እንግዲህ አቢጌል በጠነሰሰችው ተንኮል መሰረት ያው እነሱን ወጥመድ ለመክተት ያሰበችው ነገር ዳጣ አውቃባታለች። ግን ደግሞ ናታን በዛ መልኩ እንግዲህ ዳጣን በቃ ይቅር ብሏታን ብሎ ማለት በጣም ደብሯታለች ልጅ ብሎ ስላሰበ እንግዲህ ዳጣን ይቅርታ እየጠየቃት ነበረ። በመጨረሻም ባከኔ ነቀነኝ ይሄ ጠንሰሳ ያብዬ እንደሆነ ገብቶኛል። ምንም ይሄን ነገር አታስብ። ሲጀመር ደግሞ ጥፋትን አምነህ የጥፋቱ ባለቤት ስለሆንክና ይቅርታ ስለጠየቅ እሺ ብላ እንግዲህ እውነትሽን ነው በቃ ለካ ይቀለርሽብኝ ነበር ምናምን ብሎ እንግዲህ እቅፍ አድርጓት ነበርና እንግዲህ ዛቅፍ ሲያደርጋት ወይዘሮ ማርታ አይታ በጣም ነው የተናደደችው። ምክንያቱም ወይዘሮ ማርታ ናታንን የምትፈልገው ለልጇ ነው ለናታንን በቃ ለአቢጌል ነው የምትፈልገውና እንግዲህ ዳጣ በዚህ መልኩ ስታገኘው በጣም ነው የደነገጠው ማለት ነው የደነገጠችው። ምክንያቱም ናታንን ለልጇና ለልጇ ብቻ የምትመኘው ጋር ይስገባችሁ በዛ ምክንያት እንግዲህ ነገርዮሹ በዚህ ልክ ሆኗል ማለት ነው። እንግዲህ ወይዘሮ ማርታም በጣም ነው የደነገጠችው፣ በጣም ነው የተናደደችው። ስለዚህ አሁን ላይ ያው ደረጀን ስለምታከብር ያው ደረጀን እንትላለ ማለት ነው እንጂ በነገራችን ላይ ወይዘሮ ማርታም ብትሆን ለአቢጌል ሰላም መንሳት ዳጣ ዋና እንትን ስለሆነች ዳጣን ደግሞ እንደምን ብላ ከዚህ ብታስወጣ በጣም ደስታዋ ነው። አሁን ደግሞ የበለጠ ሌላ ነገር እንዲያድርባት ሆኗል። እሱም እንግዲህ ከናታን ጋር ያላቸው ሪሌሽን በጣም ነው የሚያናድዳት። እንግዲህ እሷ እኮ ለልጇ እኮ እየተመኘችው ነበረ። ለልጇ ስላልተመቼ ለምሳሌ ከዳጣ ጋር እንትን አለ ማለት ነው። ግን አሁን እሷ በጣም ነው የሚያስከፋት የሚያናድዳት። ለምን አትሉም? ያው ስለምትቀና ስለማትፈልግ እሷ የምትፈልገው ለልጇ እንዲሆናት ነው። ገባችሁ? እሱ ደግሞ አልሆነም ማለት ነው። እንግዲህ ዳጣም እንግዲህ ይሄን ካላወቅኩማ በዚህማ ካልተረዳሁ ምኑን አራዳ ሆንኩት ብላ እንግዲህ ናታንን ሙድ እያዘችበት ነበረ። ናታንን በመጨረሻ በጣም ደስ ብሎት እንግዲህ አቋት ነበር ማለት ነው። አቢጌል ሄዳ እንግዲህ እዛ ዳጣን ለማስቀናት ዳጣ እኮ ዝም ብላ ነው ምናምን ለማለት ወይም ደግሞ ይኸውልሽ ናታን የኔ ነው ብላ ለማለት ነበር ነገርዮሹን ያስሄደች የነበረው። ግን በመጨረሻ ሳይሳካላት ቀረ ማለት ነው። ምክንያቱም ዳጣ ስለነቃች ሶኬ ብላ ነገሩ እየሹከሽፎባታል ማለት ነው። ቤተሰቦቻችን ሌላው እንግዲህ ደረጀና ዳጣ አንዳንድ ነገሮችን እያወሩ ነበረ። ስለ እናቷ እንዴት ወለደች፣ እንዲሁም ደግሞ እንዴት በትዳሩ ላይ እንዴት ሊወልዳት እንደቻለ፣ እንዴት ትዳርን የምታከብር ሰው ነህ አንተ፣ እንዴት ይሄ ነገር ተፈጠረ፣ እኔን እንዴት ከሌላ ልታረግዘኝ ቻልክ ምናምን እያለች ተደጋጋሚ ጥያቄዎች እየጠየቀች ነበረ። ያው በአጋጣሚ ነበረ አንድ ቀን ሰክሬ ነው ማርታ አልነበረችም። ስለዚህ መጀመሪያ ልጅቷን መኛት ነበረ። በኋላ ደግሞ ማርታ ስላልነበረች ስሰክር ደግሞ እንዲገፋፋ ነገሩ እንዲያደርግ ገፋፋኝ ስካሩ ነበር ያላትና እንዴ ቤት ውስጥ ነው እንዴት ረገዝኩት እኔ ቤትህ ነው እንዴት ስትለው ነው አይ እንደዛ አይደለም ማራ ምናምን ብሎ አስቀየሳት ማለት ነው። ምክንያቱም ቤት ነው ካለች እንዴት ማርታ እያለች ሌላ ሴት እንዴት ቤት ውስጥ አገኘህ የሚባሉ ጥያቄ ስለሚመጣበት ነገሩን ቀለስ አድርገ ማለት ነው። ደረጀ ዳጣ አሁን እዚህ ጋር ነቄ ተሆነች የሆነ ሰዓት ማገናዘብ ራሱ ይችላል። በተለይ ሰላምን ለመጠርጠር እንትን ያደርጋታል ማለት ነው። ሰላም ደግሞ እዚህ ቤት በረጅም ጊዜ ቆይታለች። ቀጣይ ክፍል እንገናኝ። ሰላም